ጥያቄ ምንድነው የሚለው 7 boys and 6 girls are to be seated around a table. Find the number of ways that this can be done in each of the following case. እዚህ ጋር 7 ወንዶችና 6 ሴቶች ክብ ጠረጴዛ ላይ ነው የሚቀመጡት። እዚህ ጋር ሰርኩላር ፐርሙቴሽን የሚለውን ግዴታ እንጠቀማለን ማለት ነው። ሰርኩላር ፐርሙቴሽን። ስለዚህ ሰርኩላር ፐርሙቴሽን ፎርሙላችን ምንድነው ነው ያለው? n - 1 ፋክቶሪያል ኦቨር n ነው ፎርሙላችን። ስለዚህ ይሄ ማለት ደግሞ ምንድነው የሚሆነው? እዚህ ጋር ታይምስ n አለው ታይምስ እዚህ ጋር n በn ይጠፋል። ስለዚህ ምን ቀረ ማለት ነው? n - 1 ፋክቶሪያል ሰርኩላር ፐርሙቴሽን ላይ በዚህ መልኩ ነው የምንሰራው። n - 1 ፋክቶሪያል የሰርኩላር ማለት ነው። ስለዚህ አራውንድ ዘ ቴብል ስለተባለ ክብ ነው፣ ሰርኩላር ፐርሙቴሽን ነው መጠቀም ያለብን ማለት ነው። ፋይንድ ዘ ነምበር ኦፍ ዌይዝ ዛት በዚህ መሰረት ነው እዚህ ጋር ምንም አይነት ሪስትሪክሽን ከሌለ እንደፈለገው ሴትም ወንድም እንደፈለገው መቀመጥ ይችላል ማለት ነው። ምንም አይነት ሪስትሪክሽን ከሌለ ስንት ሰው ነው ያለን? ጠቅላላ 7 ወንድና 6 ሴት ነው ያለን። አንድ ላይ 13 ሰዎች አሉ ማለት ነው። ስለዚህ ምን ይሆናል ማለት ነው? ለኤ በፎርሙላችን ምንድነው ያለን? ሰርኩላር ከሆነ ክብ ጠረጴዛ ነው። ክብ ጠረጴዛ ማለት ደግሞ ሰርክል ነው። ስለዚህ ሰርኩላር ፐርሙቴሽን ነው። ሰርኩላር ፐርሙቴሽን ላይ ፎርሙላችን n - 1 ፋክቶሪያል ነው። ምንም አይነት ሪስትሪክሽን ስለሌለ እዚህ ጋር ምን ይሆናል ማለት ነው? ኤናችን አሁን 13 ነው አይደል? 7 ሴት እና 7 ወንድና 6 ሴት አንድ ላይ ስንደምር 13 ነው። ስለዚህ 13ቱም እንደፈለጋቸው መቀመጥ ይችላሉ፣ ኖ ሪስትሪክሽን። ስለዚህ 13 ሲቀነስ 1 ነው የምናደርገው። 13 ሲቀነስ 1 ስንት ይሆናል? 12 ፋክቶሪያል ነው። 13 - 1 ፋክቶሪያል ስናደርገው ስንት ይሆናል? 12 ፋክቶሪያል። እንደዚህ ብላችሁ 12 ፋክቶሪያል ብቻ ብላችሁ ማስቀመጥ ትችላላችሁ ማለት ነው። ለኤምስ ግን ስናበዛው 479 ሚሊዮን 1600 ነው የሚመጣው ማለት ነው። እንደዚህም ማስቀመጥ ትችላላችሁ ማለት ነው። ስለዚህ ባጭሩ ይሄ ይሆናል መልሱ። ይሄንን ደግሞ በዚህ መልኩ ማስቀመጥ ትችላላችሁ። ወደ የሚቀጥለው ስናልፍ ቢ ነው የምናገኘው። ኖ ገርል አር አድጀሰንት። ይሄ ምን ያለን አሁን ሰርኩላር ነው። ሴቶቹ ምን መሆን የለባቸውም? ጎን ለጎን አይቀመጡም ማለት ነው። ሴቶቹ ጎን ለጎን አይቀመጡም። ወንዶቹ ግን እንደፈለጋቸው መቀመጥ ይችላሉ። አሁን ምን ይሆናል ማለት ነው? እዚህ ጋር ወንዶቹ እንደፈለጋቸው ነው። ስለዚህ 7 - 1 ፋክቶሪያል እናደርጋለን ታይምስ እዛ ጋር ለምሳሌ እንደዚህ ሰርክል ሆኖ እዚህ ጋር ወንዶቹ ለምሳሌ እዚህ ጋር ቦይ ቢኖር ቦይ 1 2 3 4 5 6 7 ወንዶች አሉ ማለት ነው። ይሄ አሁን እንደፈለጋቸው እነዚህ የተቀያየሩ መቀመጥ ይችላሉ። ይሄ B1 2 3 4 ሁለተኛው አራተኛው ወንድ አምስተኛው ወንድ ስድስተኛው ወንድ ሰባተኛው ወንድ ማለት ነው። እንደዚህ እነዚህ የተቀያየሩ እንደፈለጋቸው በሰርክል ዙሪያ መቀመጥ ይችላሉ። ስለዚህ የነሱ ችግር የለውም። 7 - 1 ፋክቶሪያል። የሴቶቹ ግን እንደፈለጋቸው አሁን አይችሉም። መሆን የሚችሉት ይጋ ነው። እዚህ ጋር መሀል ላይ መግባት ይችላሉ። ወንድና ወንድ መሀል ነው እንጂ ሁለቱ ለምሳሌ እዚህ ጋር ገር ሆኖ መቀመጥ አይችሉም ማለት። ስለዚህ እዚህ ጋር እዚህ መሀል ላይ እያደረጉ እንዲህ መቀመጥ ይችላሉ። ከዛስ እነዚህ ደግሞ እነዚህ እርስ በርሳቸው መቀየር ይችላሉ። እዚች ጋር ያለችው ሴት ልጅ እዚህ ጋር ትቀየራለች። ስለዚህ እነሱም ምን ያደርጋሉ? በወንዶቹ መሀል ላይ እየተቀያየሩ መቀመጥ ይችላሉ ማለት ነው። ስለዚህ ታይምስ እዚህ ጋር ምን አለ ማለት ነው? 7ቱ ወንዶች መሀል ነው መቀመጥ የሚችሉት። ስለዚህ 7 ፐርሙቴሽን 6 ማለት ነው። ምንም ራውንድ አይግዳቸው ማለት ነው። ስለዚህ 7 - 1 ፋክቶሪያል ማለት 720 ነው።
7 ፐርሙቴሽን 6 ማለት ደግሞ 5040 ነው። ይህን ስናበዛው ስንት ይመጣል? 3,628,800 ይመጣል ማለት ነው። ስለዚህ ቢን በዚህ መልኩ መስራት ትችላላችሁ። ወደ ሲ ላይ እንሄዳለን። ኦል ገርል አር ፎርም ኤ ሲንግል ብሎክ። ይሄ ደግሞ ምንድነው? ሴቶቹ እንዳለ አንድ ላይ መሆን ያለባቸው፣ መለያየት የለባቸው ማለት ነው። ቅድም የሰራነው ሰርክል እንደዚህ ብንሰራው እዚህ ጋር ለምሳሌ ቦይ 1 አለ፣ እዚህ ጋር ቦይ 2፣ ቦይ 3፣ ቦይ 3 B4 B5 B6 B7 እዚህ ጋር ምንድነው? እዚህ ጋር ለምሳሌ ስንት ሴት ነው ያለው? 6 ሴቶች። 6ቱም ሴቶች እዚህ ጋር ይደረደራሉ ማለት ነው። አንድ ቦታ ነው፣ አንድ ብሎክ ላይ። ስለዚህ ስድስቱም ሴቶች እዚህ ጋር አንድ ቦታ፣ ከዛ ከዚህ ጋር እዚህ ጋር እየተቀያየሩ መቀመጥ ይችላሉ። ግን ስድስቱም አንድ ላይ ነው የሚሆነው። ስድስቱም አንድ ላይ ሆኑ ማለት እንደ አንድ ነው የምንቆጥራቸው ማለት ነው። እንደ አንድ ነው የምንቆጥራቸው እዚህ ላይ። ስለዚህ ስንት ወንዶች አሉ? 7 ወንዶች አሉ። ሌሎቹ ሴቶች ደግሞ በብሎክ እዚህ ጋር ይቀመጣሉ ማለት። ስለዚህ እነዚህ ደግሞ በብሎክ አንድ የተቀመጡ ማለት በአንድ ላይ ሴቶቹ 6ቱ ሴቶች እንደ አንድ እንቆጥራቸዋለን። ስለዚህ 8 ይሆንልናል ማለት ነው። ለዛ ነው እዚህ ጋር 8 ሲቀነስ 1 ፋክቶሪያል ያለው። ከዛ በኋላ ደግሞ እነዚህ ሴቶች እዚህ ጋር ያሉት ማለት ነው 6 አንድ ላይ ቢሆኑ እርስ በርሳቸው መቀየር ይችላሉ። እዛ ጋር ለምሳሌ እዚህ ጋር አንደኛዋ ሴት እዚህ ጋር ብትሆን፣ ሁለተኛዋ እዚህ ጋር ብትሆን፣ ሶስተኛዋ እዚህ ጋር ብትሆን፣ አራተኛዋ፣ አምስተኛዋ ያለ እንደዚህ ያለ። እዚህ ጋር በኋላ ላይ ሶስተኛዋ ሴት እዚህ ጋር መጣ፣ ይቺ ደግሞ እዛ መሄድ ትችላለች። ስለዚህ እርስ በርሳቸው ይቀያየራሉ ማለት ነው። ስለዚህ እነሱ እርስ በርሳቸው ሲቀያየሩ እዚህ ጋር 6 ፋክቶሪያል ያለው ለዛ ነው ሴቶቹ እዛ ጋር እርስ በርስ ስለሚቀያየሩ ማለት ነው። በዚህ መልኩ ይህንን ስናበዛው ምን ይሆናል? ይሄ 8 ማይነስ 1 ፋክቶሪያል ማለት 7 ፋክቶሪያል ነው። 7 ፋክቶሪያል ማለት ደግሞ 5040 ነው። ሲባዛ 6 ፋክቶሪያል ማለት ደግሞ 720 ነው። ይህንን ስናበዛው ከዚህ ጋር ተመሳሳይ መልስ ይመጣል። 3,628,800 ይመጣል ማለት ነው። ስለዚህ አራተኛ ሲን በዚህ መልኩ መስራት ትችላላችሁ ማለት ነው። ዲ ላይ የተጠየቅነው ደግሞ a particular G is adjacent to particular B1 and B2። ይሄኛው ደግሞ ምንድነው ያለን? አንድ ሴት ትመረጥና ሁለቶቹ ወንዶች መሃል ነው የምትሆኑ ማለት ነው። ለምሳሌ B1 እና B2 ቢሆኑ እዚህ ጋር ነው የምትሆኑ ጂ። ሌሎቹ እንደፈለጋቸው መሆን ይችላሉ ማለት ነው። ስለዚህ ስንት ነበረ? አንድ ላይ ስንት ሰው ነበረ? 13። ስለዚህ እነዚህ ሶስቱን እንቀንሳቸዋለን ማለት ነው። ስለዚህ እዚህ ጋር ምን ይሆናል ማለት ነው? እዚህ ጋር 7 እና 6 13 ነው። ሶስቱ ይቀነሳሉ ማለት ነው። ይቅርታ እዚህኛው ላይ ምንድነው አሁን እንዳልኳችሁ ስንት ሴቶች 7 ወንዶች አሉ። ከሰባቱ አንደኛዋ ሴት ማለት ነው ሴት ተመርጣ እዚህ ጋር መሀላቸው ነው የምትሆነው ማለት ነው። ለምሳሌ እዚህ የተመረጡት 2 ወንዶች መሀል ማለት ነው። ሌሎቹ አሉ ማለት ነው። አሁን ከዚህ ጋር ከ7 ላይ ስንት ወንድ ቀነሱ? 2 5 ይሆናል። ከዚህ ላይ ከ6 ላይ አንዷን ሴት ነው የቀነስነው። 5 አለን። 5 እና 5 10 አለን። ከዛ እነዚህ ደግሞ አሉ። እነዚህ እንደ አንድ እንቆጥራቸዋለን ማለት ነው። እንደ አንድ ስንቆጥራቸው ማለት እነዚህ ሶስቱ እንደ አንድ ስንቆጥር 11 ይሆናል። ስለዚህ ሰርኩላር ስለሆነ 11 ይሆናሉ። ከ11 ላይ አንዱን ቀንሰን ፋክቶሪያል እናደርጋለን። ታይምስ እዚህ ጋር ደግሞ ይሄ እርስ በርሱ መቀየር ይችላል። የቱ እዚህ ጋር እቺ መሀላቸው ትሆንና ለምሳሌ ቢ2 እና ቢ1 ማድረግ ይችላሉ። ለዛ ነው እቺ ታይምስ 2 ፋክቶሪያል ያደረኩት ማለት ነው።
ስለዚህ 10 ማይነስ 1 ፋክቶሪያል ታይምስ 2 ፋክቶሪያል ማለት ነው። ስለዚህ ይሄ በዚህ መልኩ ይሄ 10 ፋክቶሪያል ማለት ነው። 10 ፋክቶሪያል ታይምስ 2 ፋክቶሪያል 7,257,600 ይመጣል ማለት ነው። ስለዚህ አራተኛ ዲንም በዚህ መልኩ መስራት ትችላላችሁ። ወደ አምስተኛ ጥያቄ እንሄዳለን። ኤ ባግ ኮንቴን 6 ሬድ 5 ብሉ 4 የሎ ቦል 2 ቦል አር ድሮፕ። እዚህ ጋር የሆነ ቦርሳ አለ። ምን የያዘ 6 ቀይ ኳስ፣ 5 ደግሞ ሰማያዊ፣ 4 ቢጫ